ህመሟን የደበቀችው ሊሊ ባቡሬ እውነቱን ለማወቅ ወደምትሄድበት ቦታ ለመከተል ቢፈልግም እሷ ደግሞ አደይን ነው የምፈልገው፣ ከአደይ ጋር የምሄድበት ጉዳይ አለኝ አለችው። ከኔ ተደብቀሽ ስልክ ማውራት ጀመርሽ ሊሊ? ከመቼ ጀምሮ ነው ብሎ ጠየቃት። ጓደኛዬ ጋር እያወራሁ ነው ስትል ባቡሬን ዋሽተዋለች። ዶክተሩ ደውሎ ቀጠሮሽን እንዳትረሹ በሰዓቱ መተሽ ሕክምናሽን እንድትከታተይ ብሎ ለሊሊ ሲነግራት በጣም ደንግጣለች። በጣም ስለሚያስብላት ባቡሬ ደግሞ ያን ጭንቀቷን እሱም አብሮ እንዲጨነቅባት ስላልፈለገች ነው። ይቺ ሊሊ የምትባል ጓደኛሽ የኔና ያንቺን ፍቅራችንን ጊዜያቶችና ሽማግሌ ልኬ ጋብቻችንን እንፈጽም እስልሽ አንቺ ከኔ ያስበለጥሻት እያለ ከአደይ ጋር እየተጨቃጨቀ ነው ዴቭ። እሷም ባጠፋሁት ይቅርታ አድርግልኝ፣ በዚህ ሰዓት ማዳመጥና ከጎኗ መሆን የምፈልገው ከሊሊ ጎን ነው። ሀሳብህን እኔ ሳልረዳህ ቀርቼ አይደለም ዴቭዬ ይቅርታ ስትል ለዴቭ ነገረችው። እሺ እንደዚያም ከሆነ ዋናው መንጣትሽ ነው መዘግየትሽ አይደለም። እኔም በጣም ደስ ብሎኛል። አሁን ወደ ቤት እንድንሄድ እፈልጋለሁ አላት ወይዘሮ እታለም ጋር። እሺ በማለትም በዛ ደስ ብሏት ራሴን ማዳመጥ እፈልጋለሁ። አሁን እሺ ያልኩት ትክክል ነው አደይ የሚለውን ነገር ደግሞ ማዳመጥ እፈልጋለሁ ብላ ለዴቭ ነገረችው። እንዴ አሁን እሺ ብለሽኝ አይደለም ወይ ወደ ገጠር ሄጄ ቤተሰቦችሽን ጋር ለመናገር የፈለጉት? በድንገት ደግሞ ምን ማለት ነው ከራሴ ጋር ለአዳምጥ ማለት? እኔ ይሄንን ሀሳብሽን አልደግፎም፣ እባክሽ አንቺ ልጅ እያለ ቢያስጠነቅቃትም ያንቺም ፍላጎት እንዲህ እኖርበት ነው እንጂ በእኔ ግፊት ብቻ ነው ወይ ፍቅር እያለም እየነገራት ነው። እየተቆጣኸኝ ነው አለችው። ታዲያ እኔ ምን ላድርግ ስታናድጅኝ ብሏታል። ለኪንጎ ወይዘሮ እታለም በጓደኛዬ በምወደው በማከብረው በኩል ስራ አግኝቼልሃለሁ። ጥንቅቅ ብለህ ስራህን አደራ እንዳታሳፍረኝ። ከአሁን በፊት የስራ ልምድ አለ ወይ ስራህን በደንብ እንድትሰራ ብላ ለኪንጎ ነገረችው። ኪንጎም አመሰገናት። ከምስጋናው በፊት እስኪና ተቀመጥ። ከአሁን በፊት የስራ ልምድ አለ ወይ? ሱስ አለብህ ወይ የምትወስዳቸው መጠጦች ምናምን ስትለው እሱ ደግሞ አረኔ እንዲህ አይነት ነገር አላውቅም ሲል ወይዘሮ እታለም ነግሯታል። ትምህርት ቤት እየተከታተላትና ትምህርት ቤት ወስዶ እንዲያመጣት የጠባቂው አሸናፊ ተነግሮ ነበር። እሱም ደግሞ ወደ እሷ ጋር እየሄደ የሚያስቸግራት የቤዛ ተንኮለኛ ወንድሟ ይዟታል። አትንካኝ፣ መጀመሪያ የፊትህን አቧራህን አራግፍ፣ አንተ ለኔ የምትመጥነኝ ሰው አይደለም እያለ ስታመነጫጭቀው በፍቅር ብዬሽ ነው እንጂ በግድ ከሆነ ምን ታመጫለሽ ብሏት ወደማትፈልገው ቦታ ይዟት ሄዳል። ቤዛ ተንኮለኛ የትምህርት ቤት ማስረጃዬን ይዣለሁ፣ ዶክተሩ አሁን ቢቀጥረኝ ወደሱ ጋር ለመሄድ እፈልጋለሁ ብላ ለወንድሟ ስትነግረው አንቺ ኃይለኛ ልጅ ነሽ በይ ይመችሽ ብሏታል። እሷም ነርስ ነኝ ብላ በዛ በእሱ ሙያ ለመቀጠር አስባ ሄዳለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለው። ሰራተኛዋ አደይ ክፍል 166 ትምህርት ቤት ጥበቃ ወይንም ጋርድ ያስፈልገኛል ያለችው ወይዘሮ እታለም ላይ ፍቅር ተንኮለኛዋ አሸናፊን እያመላለሰችው ነው። አሸናፊ ደግሞ የታባቷ ሄዳብኝ ነው ይህች ልጅ እያለ ቢጠብቃት የሚያስችል ልጅ የለች። ወጥቻለሁ ካለችኝ እኮ ቆይታለች። ምን ይሻለኛል እያለው ደመቀ መጣ። ደመቀ ምንድን ነው ሲለው እንግዲህ ያው ከስራው ሌላ ስራ የተጨመረለት የእሷ ጋርድ የሆነው ልጅቷ ጠፋች። እሱም ደግሞ በቃ ከጠፋች
ተገናኝተን አግኝቻት ነበረ ብለህ ምክንያት ፈጥረህ ግባ፣ የመማካበድ ነው እያለ እሱን ነግሮታል። ወይዘሮ አለምም ዘገያችሁ ምን ሆናችሁ ነው ብላ ብትደውልም እንመጣለን ብሏታል። እሷ ግን የለችም፣ ሄዳለች። የቤዛ ወንድም ወስዷታል። አደይ ስትመጣ የተሽኮረመመው ዶክተሩና አደይን ለማናገር የሚፈራው እሷም ከሊልዬ ጋር በሰላም ተለያይታ ወደ ዴቭ ጋር ስትመለስ በእግርሽ ከምትሄጂ ነይ እኔም እግረ መንገድን ልዤሽ ልሄድ ሲላት ችግር የለም አሁን እኮ ደርሻለሁ አለችው። መቼም ከመኪናው እኔ ፈጥናለሁ ልትይኝ ባልሆነ ብሎም እሷም አብረው እንድትሄድ አድርጓል። ደመቀና አሸናፊ ሁለቱ እየተጨቃጨቁ ያ ሹፌሩ ካች እነሱም ፊት ለፊቱ አንተ አይተሃት ትነዳም ወይ ምን ያደናብረሃል እያሉ በጣም ሲናገሩት እሱም በትህትና ወርዶ ይቅርታ ጠይቋቸዋል። እንዴት የተባረከ ሀብታም ልጅ ነው እያለ አሸናፊ እሱን ይቅርታውን በደስታ ተቀብሎታል። ደመቀም እንደዚያ ሁለቱም አመስግነውት እንግዲህ ያ ዶክተር ደግሞ ከስራው ዘግይቶ ወደ ስራው ተመልሷል። ወንድምና እህት ተገናኙ። ምንድን ነው የት ልኬጅ ነው ብሎ ዳኒ ቢጠይቃትም እሷም ወደ ዶክተሩ ጋር ሊሄድ ነው፣ የትምህርት ቤት ማስረጃን ይዣለሁ፣ እዛ ቢሮ ወይም ስራ ቢቀጥረኝ ሙያ አለኝ ብዬ ተናግሬ እያለች ለማጭበርበር ነው። እሷ እንግዲህ ሌላ ሲስተም ለመፍጠር ነው እንጂ ምንም አይነት የዛ ወይም የነርስ እውቀቱ ኖሯት አይደለም። እሷም የውሸቷን ወደ ሆስፒታል ስትሄድ ሳትመታ እና እሱ ሳይገጫት እንደታመመ ሰው እያነከሰች ገብታለች። እሱም ምርመራ መውሰድ አለብሽ እንደገና ብሎ ነግሯታል። በዚያም ደግሞ እሷ እሺ ብላለች። ተንኮለኛዋ እዚህ ስራ ብትቀጥረኝ እኔ እውቀቱና ሙያው አለኝ ስትል ደግሞ የትምህርት ቤት ማስረጃሽ ካለሽ ብሎ ስጠይቃት ያንን ወረቀት ሰጥተዋለች። በቃ እዚህ ከኔ ጋር ወይም ባለሁበት መቀጠር ትቻለሽ፣ ሌላ የተሻለ ስራ እስከምታገኝ ሂጂና ነገ ወደ ቤትሽ ተመልሰሽ ሄደሽ ልብስሽን ለባብሰሽ ስራሽን ነገ መጀመር ትቻለሽ ብሏት ደስ ብሏት ሄዳለች። አሸናፊና ሮማንም እንደዚሁ ቁጭ ብለው በፍቅር መጥፋት የተጨነቀው አሸናፊ ወደ ቤት ሄዷል። በዚያም ምክንያት ደግሞ ደመቀ የተናገረው ለወይዘሮ አለም ተናግሯል። ወይዘሮ አለምም ከኪንጎ ጋር ሩታ ስትገባ አንቺ ልጅ ምንድን ነው ውጪ በማለት ደግሞ ዱርዬ ሆነሽ ወይንም ውጪ የለመድሽ ነው ስትላት እሷ እንግዲህ የተናገረችው ነገር ሌላ ነው። ወይዘሮ አለም ደግሞ በልጇ መጥፋት በጣም ስለተናደደች እንደዚያ ብላለች። የወይዘሮ አለም ፍቅር ጎረምሳ ክላሷ ማንጣቷን የቤዛ ወንድም መሆኑን ደግሞ ሩታ እውነቱን ፍርጥ አድርጋ ስትናገር አንተ እኔ እዚህ ግቢ እንድትጠብቅ የቀጠርኩህ ምን ስትሰራ ነው መኝታ ክላስ ድረስ ጎረምሳ ሲገባ ዝም ያልከው ብላ ወይዘሮ አለም በአሸናፊ ላይ ጮኻበታለች። አንተና እኔ አንላቀቅም ተጠያቂ ነህ ብላ ለቤዛ ወንድም ደግሞ የቤዛ ወንድም መኝታ ክላስ እንደገባና እኔ ስነግርሽ አንቺ እውነቱን አልሰማ ብለሽኝ ነው እያለች ሩታ እውነቱን ነግራታለች። ለቤዛ ደውላ ቤዛን እፈልግሻለሁ ብላ ስትነግራት ደግሞ ቤዛም እዛ ቤት መታ ነበረ። አንቺ ምን ልትሰሪ መጣሽ ብሎ ጠይቋት ነበሩ። ወይዘሮ አለም ስለምፈልጋት በሩን ከፍተላት ትግባ በሰላም ብላለች። እኔን እንዴት አድርገህ መቀበል እንዳለብህ ደረጃህን ታውቃለህ ብላ አሸናፊን ነግረዋለች። እሷ እንግዲህ ከዛ ከዶክተሩ ጋር ሆንኩ ብላ ስራ ገና በማጭበርበር ለመቀጠር ወይንም ለመቀጠር አስባለች። ተንኮሏ ግን እንዳለ ነው ተጎዳ ማለት ነው። የሊሊ ቀጠሮ ቀን ደርሶባት ደግሞ አብራት የሚሄድ ሰው ፈልጋ ያችው አደይ ናት። ለአደይ ተደውሎ ተነግሯታል። ባቡር እየተከታተለ እያያቸው ነው። ምክንያቱም ከኔ የተደበቀ ነገር ምንድን ነው? ስልክም ተደብቀሽ ስታወሪ ሰምቼሻለሁ። የትስ ልትሄጂ ነው? አደይን ለምን ፈለግሻት? እኔ አብሬሽ አይደለም ወይ? ችግርሽን አብሬሽ ልጋፈጣለሁኝ ብሎ ተከታትሏታል። የት እንደሚሄዱ
ባቡሬ ጠንቅቆ አውቋል ማለት ነው። ቀጥታ ሆስፒታል ገብተው እንዴት ነው ለውጥ አለው ወይ ሰሞኑን አዲስ ነገር አለው ስላት እንግዲህ ያው እንደታመመች እና እንደነሰራት ሁሉ ለዶክተሩ ስትናገር አደይ ደግሞ በጣም ደንግጣ ለምን አልነገርሽኝም እያለች ነበረ። ሁለቱ ተቀምጠው ከዶክተሩ ጋር እያወሩ ባቡሬ ምንድን ነው ሚስጥሩ እንደዚህ ከኔ ተደብቃ ስልክ የሚያስወራት ነገር ብሎ ከኋላቸው ካች ብሏል። የሊሊ ያስጨነቃትን ሊሊ የተጎዳችበትን ሁሉንም ነገር እንግዲህ ዶክተሩ ይሰማል ማለት ነው። ሀሳቧን ያልተናገረችው ቤተሰብ የለኝም በሚል ሀሳብ ነበር። ባቡሬ ደግሞ ሁልጊዜም ከጎንሽ ነኝ እላት አልነበረም ወይ ለእኔ ለምን ደበቀችኝ ብሎም እሱም ደግሞ ያንን ሀሳብ ራሱ ሊያስብም ችሏል። ዶክተሩንም ምንድን ነው ያለ ከእሷ ጋር ሲለው እሷ እንዳትናገር ብላ ስለነገረችኝ እንዲሁም ደግሞ ቤተሰብ እንደሌላት ስላለችኝ ነው ብሎ ለባቡሬ ነግሮታል ማለት ነው። በቀጣዩ ክፍል እንግዲህ ባቡሬ እውነቱን ደርሶባታል። ሊሊ የደበቀችው ለክፋት አስባ ሳይሆን እሱ በጣም ስለሚያስብላትና ስለሚጨነቅላት እሱ እንዳይጎዳባት በእሷ ሕመም ደግሞ እንዳይሰማው አስባ ነው እንጂ ለሌላ አይደለም ማለት ነው። ዴቭ በጣም ተሰምቶታል። ብርሃን ገጠር ደግሞ እናቷም በጣም አስበዋል። የባላቸው ወይንም የአደይ ወንድም አስጠንቀቋቸዋል። ልጅቷ ጋር ተደዋውሎ ነበር ድልል ባለ ሰርግ መዳር አለበት። ልጁ የመጣው ከአሜሪካ ነው የውጭ ነው ሲባል ደግሞ ለማንም ነጫጭባ ልጅን አልድርም በተከበርኩበት ሀገር ብለው አሻፈረኝ ብለዋል። ጫንዬ አለልኝን አላመጣኸውም አንተ ብሎ ደግሞ ወንድምየው በጣም ዝቶባቸዋል ማለት ነው። የገዛ ጓደኛውን እንዴት ነው የሚገርፈው? እንዴትስ ነው የሚያስረው? ጫንዬ በጣም ከብዶታል። ጓደኝነቱ ይበልጥበታል እንጂ ከእሳቸው ወይንም ከአደይ አባት ጎን አይሆንም ማለት ነው። በቀጣይ ክፍል እውነት ጫንዬ ያዝ ሆኖ ጫንዬ ጨክኖ አለልኝን አሳልፎ ለአደይ አባትና አደይ አጎት ይሰጥ